ጉዲት ተዋረደች። በስተመጨረሻ እንግዲህ ጋሼ ጸጋዬ ሁሉን ነገር ለወንድዬ ነግሯል ማለት ነው። ስልኩን እዚህ ስልክ ውስጥ አየክ እንዴ? ሁሉን ነገር ማየት ትችላለክ። እናትክን ያደረገችውን ነገር እቺ ሚስቴ የምትላት የወዲት ጉዲትና እንዲሁም እናትየዋ ወይዘሮ ወርቂቱ የሚባሉ ሰዎች ምን ሲያደርጉ እንደነበረ ማየት ትችላለክ ብሎ ስልኩን ለወንድዬ ሰጥቶታል ማለት ነው። እንደዚህም ደግሞ ወይዘሮ እንግዲህ በጣም በሚያሳዝን ነገር ወርቂቱ አሁንም በማስመሰሏ ቀጥላለች ማለት ነው። በጣም በሚያሳዝን ነገር ፀሐዬ ደግሞ እየቀረጠችው ቪዲዮ ኦኬ ሳታደርጉ ሳትቀርጽ ቀርታለች ማለት ነው። በእያንዳንዱ ቪዲዮን እስከ መጨረሻው ቁጭ ብላችሁ ከሰማችሁ ብዙ ነገር የተፈጠረ ነገር አለላችኋለሁ። ሰላም ሰላም ብያችኋለሁ። እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። እንግዲህ የእናት ግፍ ድራማ ምን ደረሰ ለሚባለው እንግዲህ ከእናት ግፍ ድራማነት አሁን ወጥቶ የልጅና የእናት ራስ ወዳጅነት ቢባል በጣም ደስ ይለኝ ነበረ። እናትና ልጆች እንግዲህ እኔ አልሞትም አንቺ ትሞቻለሽ፣ እኔ ተርፋለሁ አንቺ አትተርፊም እየተባባሉ ይገኛሉ ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት ጉዲት አሁን ወንድዬ ምን እያደረገ ነው? ተነሺ፣ እኔ አንቺን ማስመርመር እፈልጋለሁ፣ ተነሽን ላስመርምርሽ እያላት ይገኛል ማለት ነው። እሷ ደግሞ ሰበብ እና ሰበብ እያባዛች ለምርመራውን አትፈልገውም ማለት ነው። በዚህ አጋጣሚ ምንድን ነው የተፈጠረው መሰላችሁ? ተነሽ ላስመርምርሽ፣ ለምንድን ነው ምርመራውን እምቢ የምትይው እያላት ነበረ ማለት ነው። በመጀመሪያ እምቢ ትልና ከዛም በኋላ በቃ እሺ በቃ ትለዋለች ማለት ነው። እሱም በቃ ተነስተሻው ልጃችንን ማየት አለብን፣ አንቺም መመርመር አለብሽ እያላት ነበረ ማለት ነው። ከዛም በኋላ እናትየዋ እንዳጋጣሚ ትደውልላታለች ማለት ነው። ስደውልላት እንግዲህ የወዲት ጉዲት እንግዲህ እንደምታውቋት በማስመሰል አንደኛ ስለሆነች እናቴ ምን ሆነሻል? አሞሻል እንዴ? ምንድን ነው? በቃ ልክ እንዳመማት ነገር አድርጋ ወይዘሮ ወርቂቱ አፈር ቢን ያላመመኝም ያልሰደበቻት ስድብ የለም በእኔ በኩል አንቺ ታመሚ፣ አንቺ ተደፊ ምናምን እያለቻት ነበረ። እሷ ግን ወንድዬ ፊት በጣም እንዳመማትና እንደደካከመች በጣም እንደታመመች አድርጋ ለወንድዬ ትነግረዋለች ማለት ነው። ወንድዬ ፊት ስልክ ስታወራ እናትየዋ ሌላ ነገር ትላታለች፣ እሷ ደግሞ ሌላ ነገር አሞሻል እያለች በግድ ክችች ብላ ለምንድን ነው እንደዚህ ያደረገችው መሰላችሁ? እርግዝናውን መታከም ሐኪም ቤት ሄዳ መመርመር አትፈልግም። ምክንያቱም ይህ ያለው ነገር ሁሉ ነገር ፌክ እንደሆነ ማንም ሰው ስለሚያውቅ ያው እርግዝናው ፌክ እንደሆነና ውሸት እንደሆነ እንዲያውቁ ስለማትፈልግ ያላት አማራጭ ምንድነው? ማደነጋገር ነው ማለት ነው። ነገሮቹንላ እያደነጋገረች የሆነውን እንዳልሆነ አድርጋ ማለፍ ነው የምትፈልገው ማለት ነው። ከዛም በኋላ እናቴ ታሟለች፣ በጣም እመም ውስጥ ነች ያለችው ብላ ከዛን ትለዋለች ማለት ነው። ያው የምታውቁት ወንድዬ በጣም የዋህና ምስኪን ስለሆነ በቃ ተነሽ ሂጂ ብሎ ይላታል ማለት ነው። እሷም ተነስታ ወደ እናቷ ጋራ ትሄዳለች ማለት ነው። እናትየዋ ጋር ስትሄድ እማዬ እንኳን ደወልሽልኝ ተጉዳ ወጣሽኝ ብላ ትላታለች ማለት ነው። የምን ከጉርን ያወጣውሽ ብላ ትላታለች ማለት ነው። ምክንያቱም ባለቤቴ ሐኪም ቤት ይዞ ሊሄድ ነበረ ላስመረምረኝ፣ አንቺ ባትደውይብኝ ኑሮ ውርደቴ ተጋልጦ ነበረ፣ ሐኪም ቤት ከሄድኩ እርግዝናዬ ውሸት እንደሆነ ይታወቃል እያለቻት ነበረ። ምን ነው በተዋረርሽ እያለቻት ነበረ ወይዘሮ ወርቂቱ። እንዴት እማዬ እንደዚህ ትያለሽ? ይሄን ሁላ ነገር እኮ የነገርሽኝ አንቺ ነሽ፣ ሁሉ ነገር በአንቺ የተነሳ ነው እኮ እዚህ ደረጃ የደረስኩት፣ እንዴት እንደዚህ ትላታለች ማለት ነው። እኔ ለማንኛውም ወደድሽም ጠላሽም ካሁን ወዲህ ከአንቺ በምታደርጊው ነገር ምንም ነገር አልተባበርሽም ትላታለች ማለት ነው። ከዛም በኋላ እንግዲህ ወይዘሮ እንግዲህ የወዲት ጉዲት ምንድነው ጥያቄ እማዬ አባዬን ግን የገደልሽው አንቺ ነሽ አደለ ትላታለች ማለት ነው። አንቺ እኔ አባትሽን አልገደልኩትም እያለች ወይዘሮ ወርቂቱ እሷን እየሰደበቻት ነበረ ማለት ነው። እማዬ እኔ እኮ አውቃለሁ አባዬን መርዝ ሰተሹ እንደገደልሹ፣ ምክንያቱም በጣም አንቺን ስለምታናድጁና ሁሌም ስለምትጨቀጭቂው
አንቺን ፈቶ ሌላ ሚስት ሊያገባ ነበረ። ከዛም በኋላ አንቺ ደግሞ መርዝ ሰጠሹ፣ ገደልሹ። ለነገሩ እማዬ እኔ እኮ እረዳሻለሁ አይደለም እኔ ቀርቶ የዓለም መንግስት ይሄንን ታሪክ ቢያውቀው ይረዳሻል። ምንም ነገር አታስቢ፣ እውነቱን ብትናገሪ ይሻልሻል እያለቻት ነበረ ማለት ነው። ወይዘሮ ወርቂቱ ምንም ነገር የምታውቂው ነገር የለም፣ እኔ አባትሽን የገደልኩት ነገር የለም። እንዲህ እማዬ እኔ እኮ ልጅሽ ነኝ፣ ብትነግሪ ምን ችግር አለ? ካሁኑ ዲማ ጀምሮ አንቺን በፊት አምንሽ ነበረ፣ አሁን ግን ምንም ነገር አላምንሽም ብላ ትላታለች ማለት ነው። ለምንድን ነው ማታምኘኝ? የማታምኘኝማ ስላሰርኩሽ ነው፣ ጥዬሽ ስለሄድኩ ነው። በዚህ ነው አይደለም ማየ ማታምኘኝ? ለምንድን ነው ግን ይቅር ማትኝ? በቃ ያለፈው ነገር እኮ አለፈ። ወደ አሁን ስለ አዲስ ነገር ብናወራ ይሻላል። በምን አይነት ይሄ ከርፉፋ ባሌ እርግዝናዬን መኖሩን እንዴት ማሳወቅ እንዳለብኝ እባክሽ እንድትነግሪኝ እፈልጋለሁ ትላታለች ማለት ነው። ወይዘሮ ወርቂቱ ደግሞ ስለዚህ ነገር ምንም ነገር እንዳታወሪልኝ፣ እኔ ስላንቺ ምንም ነገር የሚያገባኝ ነገር ጉዳይ የለም እያለቻት ትገኛለች ማለት ነው። እንግዲህ በጣም በሚያሳዝን ነገር በአሁን ሰዓት የወዲት ጉዲት በጣም ግራ ገብቷታል ማለት ነው። ከዛም በኋላ እንግዲህ አለምዬ ወደ ፀሐይ ትደውልላታለች ማለት ነው። ስትደውልላት እንዴት ነሽ? ደህና ነሽ? አለው እግዚአብሔር ይመስገን እየተባባሉ ነበረ ማለት ነው። በዚህ አጋጣሚ አቤት ጉድ ተፈጥሯል ትላታለች። ምንድን ነው የተፈጠረው ስትላት የወዲትን ጉዲትን አባት የገደለው ማን እንደሆነ ታውቂያለሽ እንዴ ትላታለች። ማን ነው የገደለው ምናምን ስትለው ወይዘሮ ወርቂቱ ነች በመርዝ የገደለችው ትላታለች ማለት ነው። በእርግጠኝነት ምግብ ውስጥ መርዝ ጨምራ ነው የገደለችው አይደለ ስትላት፣ እንዴት ነው አንቺ በምን አወቅሽ ትላታለች ማለት ነው። ምክንያቱም እማየን እንደዚህ አድርገው ሊገሏት ነበረ። ቶሎ ባትሞት ኖሮ እንደዚህ አድርገው ነበረ የሚገሏት። እሷ ባሏንም እንደዚህ አድርጋ ነው በእርግጠኝነት የገደለችው እኮ ብዬ ነው ትላታለች ማለት ነው። አዎ በእርግጠኝነት አባዬ ለሀብትና ለንብረት ብላ ነው ባሏን የገደለችው ትላታለች ማለት ነው። እና አሁን ከማጋ ነው እያወሩ እያሉ ትላታለች። የወዲት ጉዲትና እማዬ ይሄንን ነገር ሳሎን ቁጭ ብለው እያወሩ ነው ትላታለች ማለት ነው። የወዲት ጉዲት እንዲህ ነው አለም እንግዲህ ፀሐዬ ትላታለች ወይ አባዬ እንዴት ናቸው ስትላት፣ አባዬማ ደህና ናቸው ምን ሆነዋል ትላታለች። አላመማቸውም ወይ? አረ በፍጹም አላመማቸውም። እንዲህ ምን ሆነዋል? አላመማትም። እኔ ከጧት ጀምሮ አመማት የሚል ነገር እኔ አላየውም ትላታለች ማለት ነው። እውነትሽን ነው? አዎ ትላታለች። አለምዬ እንግዲህ ስልኩን ተዘጋች በኋላ ቀጥተኛ ወደ ወንድዬ ትመጣለች። ወደ ወንድዬ ከመጣች በኋላ ባለቤትህ የወዲት ጉዲት የት ነው ትለዋለች ማለት ነው። እናቷ ታማ ልትጠይቅ ሄዳለች ብሎ ይላታል ማለት ነው። እና እናቷ ታማ እዚህ እንዴት አንተ እዚህ ምን ትሰራለህ? ግዴታ እኮ የሚስትህን እናት ሄደህ መጠየቅ አለብህ ትለዋለች ማለት ነው። አዎ ለካ እውነትሽን ነው ሄጄ መጠየቅ አለብኝ ምን ሆኜ ነው ብሎ ይላታል ማለት ነው። ግን ደግሞ ምን ይዤ መሄድ አለብኝ ይላታል። ሙዝ ይዘህ ሂድ፣ ሙዝ ይሻላል ምክንያቱም ሄደክ እውነቱን ማየት አለበት ትለዋለች ማለት የምንድን ነው እውነቱ ይላታል። እውነቱማ ይኸውና የሚስትክ እናት መታመሟን የወዲት ጉዲት እናት መታመሟን ሄደክ ማየት አለበት ትለዋለች ማለት ነው። እንግዲህ ወንድዬ የሰዎችን ቃልና ምክር የሚሰማ ስለሆነ ሙዝ ገዝቶ ቀጥታ ወደ እናትየዋ ቤት ነው የሄደው ማለት ነው። ከዛን እንግዲህ መንገድ ላይ ሆኖ እየመጣው ነው ብሎ ለዮዲት ጉዲት ይደውልላታል። እንዲህ ምን ልታደርግ ነው የመጣከው? እኔ እኮ አለሁላት ምንም ነገር እንዳታስብሽ ትለዋለች ማለት ነው። ላ በፍጹም እኔ ማየት አለብኝ ብሎ ይላታል ማለት ነው። እንግዲህ ከዛም በኋላ በጣም በሚያሳዝን ነገር በጣም የደነገጠችው እንግዲህ ብርድ ልብስና ለእናትየዋ ሻሽ የምታሰር ይዛላት ትመጣለች ማለት ነው። ለምንድን ነው ይዘሽልኝ የምትመጪው ትላታለች ማለት ነው። ምክንያቱም እማዬ ይሄንን ለብሰሽ ራስሽ እንድታመመ ነገር ማድረግ አለብሽ ትላታለች ማለት ነው። እኔ በፍጹም ከአንቺ ውሸት ጋራና እኔ መተባበር ትቻለሁ ትላታለች። እንዴ እማዬ ልታዋርጂ ነው ወይ? እባክሽ ለብሰሽ ተኚ ትላታለች ማለት ነው። እንግዲህ ወይዘሮ ወርቂቱም የምታደርገው ነገር ሲጠፋባት ብርድ ልብሱን ለብሳ ሻሿን አስራ ትተኛለች ማለት ነው። ከዛም በኋላ ወንድዬ ሲመጣ እንግዲህ ሙዝ ነው ይዞላት የመጣው።
ማርያምን በሳቅ ነው የሞትኩት ማለት ነው እዚህ። ከዛም በኋላ ምን ይዘክልኝ መጣ ካለችው ማለት ነው። ሙዝ ይዤልሽ መጣሁ እኮ አባዬ ምን ሆነሽ ነው? እንዴት ነሽ? ሰላም ነሽ? ብላ ትላታለች ማለት ነው። ለእኔ ለሚስትክ እናት እንዴት ሙዝ ይዘክ ትመጣለህ? እኔ ጦጣ ነኝ እንዴ ሙዝ? ወይኔ ብላ እኔ ጦጣ ነኝ እንዴ ሙዝ የምበላው ትለዋለች ማለት ነው። አይ አባዬ በቃ እኮ ይዤልሽ መጣ ባዶ እጄን ከምመጣ ብዬ ትለዋለች ይላታል ማለት ነው። እሷ ደግሞ አሁን በእርግጥ ድሀ ሰው ሙዝ ገዝቶ ነው የሚመጣው፣ ግን ወደ ቤትክ መመለሻ የታክሲ ያለክ ትለዋለች ማለት ነው። እሱም እንግዲህ አውዳ አባዬ አለኝ ይላታል ማለት ነው። ለነገሩ የባሌ እኮ ሀብታም ባል ቢኖር ኑሮ ወይ በግ የሆነ ነገር ሙክት ገዝቶልኝ ነው የሚመጣው፣ እንደ ጦጣ ሙዝ ገዝቶ አይደለም የሚመጣልኝ ትለዋለች ማለት ነው። ከዛም በኋላ እርግጠኛ ነህ ወደ ቤት የመመለሻ ገንዘብ አለክ? አለበለዚያ ሙዙን መልሰክ የታክሲ ብትወስድ ይሻላል ትለዋለች ማለት ነው። አባዬ ነገርኩት እኮ እኔ የታክሲ መሄጃ አጣው ብዬታለሁ ይላል ማለት ነው። አይ ብኩ ምክንያቱም ኪስክ ባዶ እንደሆነ ያውለብልባል ትለዋለች ማለት ነው። እኔ እኮ ንፋስ ቢመጣ ራሱ ወደ ላይ ከላይ ከታች ወደ ላይ ዘግዝቆ የሚያወለውል ነገር ነው የሚመስለኝ፣ ኪስክ ባዶ እንደሆነ ያስታውቃል ትለዋለች ማለት ነው። ከዛ በኋላ እንደዛ ስትለው ማለት ነው ወይ እንደው እማዬ አባዬ በጣም ኮርሱ ተጫወቱ ናችሁ፣ በጣም ነው የምትጫወቱት፣ ግን እንደው እንደዚህ እኮ ስትታዩ የታመማችሁ ራሱ አትመስሉም ብሎ ይላታል ማለት ነው። ከዛም በኋላ እንግዲህ ተሰናብቷት ወደ ቤታቸው ይሄዳሉ ማለት ነው። የወዲት ጉዲትም እንግዲህ ከባሏ ጋር ቁጭ ብላ ስታሽቃብጥ ነበረ ማለት ነው። ከዛም በኋላ ተያይዞ ወደ ቤት ይሄዳሉ ማለት ነው። ከዛን እንግዲህ ወይዘሮ ወርቂቱ ሙዟን ብድግትልና ሻሿንም ታወልቅና ጠጉሯን ታስተካክልና ብርድ ልብሱን ከለዋ ላይ ታነሳና ሳልታመም ታመምኩ ተብዬ ብዬ በላይ ላይ አሟርታለሁ እንደ እያለች ሙዙን እንግዲህ እንደ ጦጣ እየኮመኮመችው ከዛም በኋላ እየበላችሁ ነበረ ማለት ነው። ከዛም በኋላ ምንድን ነው የተፈጠረው መሰላችሁ? ዛሬ በነገራችን ላይ ሁለቱ እንትናና ተገናኝተዋል። ማናማ ጸጋዬና አስቻሎ ተገናኝተዋል ማለት ነው። ምክንያቱም አስቻሎን እናትና አባትክ ምን አይነት ክፉ ሰዎች ናቸው እያለው ጋሽ ጸጋዬ ቪዲዮን እንዳለ አስቻሎ ያሳየዋል ማለት ነው። አስቻሎ ደግሞ እኔ እኮ በጣም ማመን ያቃተኝ እንደዚህ የሚያደርጉ አልመሰለኝም ነበር ብሎ ይለዋል ማለት ነው። ይሄ ቪዲዮ በፍጹም መውጣት የለበትም ብሎ ይለዋል። ለነገሩ እናትና እህቶክ በጣም ክፋታቸው ክፋት አይደለም፣ ግን ደግሞ አንድ ነገር ደስ የሚል ነገር ያደረጉልኝ ነገር አለው። እሱም ይሄን ሳደርጉ ለእኔ ብር ይዞልኝ የመጡልኝ ብሎ ይለዋል ማለት ነው። ከዛን አስቻለው እንግዲህ 23 ሚሊዮን ኬትም ማናመጣም 3 ሚሊዮን እንስጥክ ብሎ ይለዋል ማለት ነው። በፍጹም ይሄ 3 ሚሊዮን ምክንያቱም ለወንድ የራሱ ቢሸጠው ከዚህ በለጠ ብር ይገዛኛል። 3 ሚሊዮን መክፈል አለባችሁ፣ አለበለዚያ እናትክና እህትክ በእስር ቤት ይበሰብሳሉ ይለዋል ማለት ነው። ከዛም በኋላ እንግዲህ ወደ ቤት ከመጣ በኋላ አስቻሉ ሙዝ ብላ ትለዋለች ማለት ነው። እናትየው በፍጹም ምን ያልበላውም ያያረጋችሁትን እኮ ቪዲዮ አይቼዋለሁ ብሎ ይላታል ማለት ነው። ምንድን ያየከው? አዎ አይቻለሁ። 23 ሚሊዮን ካልከፈላችሁ ቪዲዮ ለውጭ መረጃ እንደሚወጣ እየነገራት ነበረ ማለት ነው። የወዲት ጉዲ ግን ወይዘሮ ወርቂቱ ምንድን ያለችው? በፍጹም ይሄንን ብር አንከፍልም፣ ቤታችን ሸጠን ግደለው ነው ያለችው ማለት ነው። በጣም ነበር አስቻለው የደነገጠው በዚህ አጋጣሚ። ከዛም በኋላ የወዲት ጉዲትና እንግዲህ ባልየው ወንድዬ ውጭ ላይ ሲሄዱ ድንገት እንግዲህ የመጣባቸው ማን እንደሆነ ታውቃላችሁ? እሱም ደግሞ ጋሽ ጸጋዬ ነው ማለት ነው። በቀጣይ ቪዲዮ እስከሚመጣ ድረስ ቸር ቆዩልኝ።